ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። ብዙዎች ስትገቡ እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዙላችሁ መጣን። እንግዲህ ማን ያዘዋል እሸቱ ነው። እንግዲህ ማን ያዘዋል እሸቱ በማህበራዊ ሚዲያዎች በከፍተኛ ደረጃ አድናቆትም ትችትም ፍቅሩም ጥላቻም የሚጎርፉለት ሰው ነው። ሰርቶ ያሳየ አይናችን እያየ የተለወጠ እጅግ በጣም የሚበረታታ ግለሰብ ነው። እኔ በግሌ ማን ያዘዋል የሚናገራቸው እያንዳንዱ ነገሮች አጥንት ሰርስረው ልብ ሰርስረው የሚገቡ በጣም ተጽዕኖ መፍጠር የሚችል የሚናገረው ጠብ የማይል ጠንካራ ሰው ነው ብዬ አስባለሁ። ማን ያዘዋል እሸቱ እንደምታውቁት መነሻው ቲክቶክ ላይ መነሻ አድርጎ ሲመጣ ብዙ ስድቦች ነበሩ። ያን ስድብና ትችት ወደ ጎን በማድረግ ስራው ላይ ትኩረት በማድረግ እንደምታውቁት ዩቲዩብ ጀምሮ አሁን ወደ 500,000 ሰብስክራይበሮች የደረሰ ሰው ነው። ቲክቶክ ላይ ብዙ ማስታወቂያዎችን ይሰራል፣ ጉዞዎችን ያደራጃል፣ ያዘጋጃል። የራሱ ሆቴል ምግብ ቤት መሃል ቦሌ ላይ የከፈተ ሰው ነው። ሰርቶ እየተለወጠ ሰርተ ተለወጥ የሚል ለራሱ እየተፍጨረጨረ ተፍጨርጨር ብሎ የሚያግዘ የሚደግፈ ምርጥ ወንድም ነው። ስለዚህ እኔ ይሄ ልጅ ይመቸኛል። እውነቱ ለመናገር ቀላል አይደለም። አንዳንድ ሰዎች ዝም ብሎ እንደ እብድ የሚያዩ ሰዎች አሉ። አትሶያ አትጨውብን አናረጋ አትጨውብን እምትል ሰዎች አለ። የኔ ጌታ ሰውየው መልታይ ሚሊዮነር እየሆነ ነው። ሰውየው 3 4 5 6 የገቢ ምንጮች ያለት ነው። እርግጠኛ ነኝ ልንገራቸው ማህበራዊ ሚዲያ ላይ የሚሰራውን ገንዘብ ስለማቅ ነው መነግራቸው። ከቲክቶክ ከዩቲዩብ ተደማምረ ነው መላቸው። ከምግብ ቤቱ ከሚያዘጋጃቸው ጉዞዎች ተደማምሮ ማን ያዘዋል እሸቱ በእርግጠኝነት መነግራቸው በትንሹ በወር 300,000 ከበዛ ደግሞ ግማሽ ሚሊዮን ብር በወር ያገኛል። እርግጠኛ ነኝ እነግራቸዋለሁ። እርግጠኛ ሆኜ ማለት ነው። ስለዚህ አትጨውብን አትበል። የምትማረው የሚለውጡ ነገር ካለ ተማር። የምትወስደ ሀሳብ ካለ ግዛው፣ ከሱ ሀሳቡን ግዛው። የሚጠቅም ከሆነ ተለወጥ። በእርግጥ ኢትዮጵያ ውስጥ በጣም ብዙ ሞቲቬሽናል ስፒከሮች ስንፈተ ሞቲቬሽን ያለባቸው ናቸው። ብዙዎቹ ፌል ያደረጉ ናቸው። ለምሳሌ እንደ አዶናይ ከ1 ሚሊዮን በላይ ተከታዮች ያሉት ሰው ነው። እህቴ አበባ ካልገዛልሽ ፍቅረኛሽን ተዩ፣ ይህን የመሰለ ቀሚስ ካልገዛልሽ፣ ይህን የመሰለ ሽቶ ካልገዛልሽ ተዩ ይላል። እኔ ጦረታ ሚኒስትር አይደለሁም። እኔ ልጦራት አይደለም የገዛት አቅሚ ከፈቀደ እንኳን ኮተታ ቆርጦ ህይወት ልሰጥ የተዘጋጀ ሰው ነኝ። ነገር ግን በቡትቶ እንድትሞዝነኝ አልፈልግም። አሁን አዶናይ ስንፈተ ሞቲቬሽን የሆነ ሰው ነው። እሱ እንደ ሚሊዮነር አክት ያደርጋል። ነገር ግን ቤት ክራይ ቸገረኝ ጎፈንድሚ አቋቁምልኝ ስለ እግዚአብሔር ብሎ ይወድቃል፣ እግራችን ላይ ይወድቃል። ስለዚህ ይህ ስንፈተ ሞቲቬሽን በጣም ብዙዎች አሉ ኢትዮጵያ ውስጥ ከግማሽ በላይ የሚሆኑ ሞቲቬሽናል ስፒከሮች የከሸፉ ናቸው። ስንፈተ ሞቲቬሽን ያለባቸው ሰዎች ናቸው። ለራሳቸው መፍጨርጨር ያልቻለ ራሳቸውን ለመለወጥ የማይሞክሩ ህዝብና አገር እንለውጣለን ብለው የሚነሱ ስንፈተ ሞቲቬሽን ያለባቸው ሰዎች አሉ። ንቁና ድቡቅ አይምሮ ትጠቆማለህ 10,000 ብር ክፈለኝ የሚላል። ይህ ስንፈተ ሞቲቬሽን ነው። 20,000 ብር ክፈለኝ የሚላል። ዋ ይህ ሁሉ ብር ከከፈልከኝ መጀመሪያ ነው የተነቃቃ አይደለ እንዴ? እና በተግባር የሚያሳዩን ሰዎች ሀሳባቸው ገዥነት ካለው ስማው፣ ተጠቆመው። እኔ ማስተርቤሽን ላቆም ነው ይላል። ገና እኮ ለራሱ እኮ ገና እየተፍጨረጨረ ነው። አዶናይ ይነሳና ልክ በወረው በቃ ማስተርቤሽን አልቻልኩም ተሞልሼበታለሁ ይላል። ለነሱ አባት ነገር ለኛ ምን ትነግረናል? ለዝሙት ትነግረናል? ለዚህ ለቀሻሻ ለኖራ አይባልም። እንደዚህ አይነት ነገር ሐሽሽ ግዛ እያለኝ ነው። ይሄ ሐሽሽ ልገዛ እየሄድኩ ነው፣ መቆጣጠር አልቻልኩም። ይሄንም ነግራችሁ ሞደቁም መነሳትም እንዳለ ነው። ዋ እናንተ ስጣመነዘር ከሴት ጋርም ስትተኛም ስትነሳና እንደምትነግረን ለዚህ ለወልግና ነገር ሁሉና እንደምትነግረን አንዳንድ እኮ አይነገርም አዶናይ። ስለዚህ ሁለቱም ግን ሞቲቬሽናል ስፒከር ነን ብለው ሚዲያ ላይ ይመጣል። ማን ያዘዋል ግን የተናገረውን በተግባር የሚያሳይ ተጽዕኖ መፍጠር የሚችል ዩቲዩብ ላይ እኮ በጣም ትላልቅ የሚባሉ በዓለማዊም በመንፈሳዊም ተጽዕኖ መፍጠር የሚችሉ ትልልቅ ሰዎች እንግዳ አድርገው ሲጠራቸው 1 ሰዓት 2 ሰዓት ቁጭ ብለው አብረው የሚያወሩ ብዙ ለውጥ መፍጠር የቻለ ሰው ነው። አንዳንድ ቪዲዮዎች 1 ሚሊዮን፣ አንዳንድ ቪዲዮዎች 400፣ አንዳንድ ቪዲዮዎች 500,000 የሚታይለት ሰው ምናምንቴ ጮኸታም እብድ አድርገህ ለመውሰድ ስትሞክር የኔ ጌታ አስተዛዝባል። ተለወጥ፣ በርታ፣ ትችትን ተቋቋም ብሎ ሲነግረህ እሱ እየተተቸ ይጎርማል። እኛ አትበል፣ በቃ ሰዎች ተቹኝ ብለው ወደኋላ አትበል፣ አትፍራ፣ ጠንኩር ሲልህ እሱ እየጠጣ ያን ስድብ ያን ትችት እየጠጣ ግን ያን ጥሶ ሲያልፍ ሆቴል ሲከፍት የሆኑ ሱቆች ሲከፍት
የሆነ ሚዲያችን ሲያስፋፋ ሲለወጥ ሚሊዮነር ሲሆን እያየው ባይኑ እያየው ነው ተለውጥ የኔ ጌታ ዘለ ትችት ምንም አያደርግልህም አንድ ሰው 2 ሚሊዮን ብር ያለው ሰው ሚሊዮነር ነው የሚል እውነቱ ነው ሚሊዮነር ነው በቃ ሚሊዮኖች አሉት ማለት ነው ሌላ ምንም ችግር የለውም 100 ሚሊዮን ቢኖርህ ሚሊዮነር ነው 10 ሚሊዮን ቢኖርህ ሚሊዮነር ነው 2 ሚሊዮን ቢኖርህ ሚሊዮነር ነው ሚሊዮኖች ላይ ነው ያለው እና የሚለውጡን ሰዎች ላይ ትኩረት እናድርግ የሚሞጻደቁብን አይደለም አዳና ሊሞጻደቅ ይሞክራል በጣም ኩል ለመሆን ይሞክራል በጣም አይምሮ ግን ባዶ ነው ለራሱም አልተረጋጋ አንተ ላረጋጋ የሚሞክር ሰው አለ ኢቭን በስነ ልቦና አማካሪዎች ሆነው ግን ለራሳቸው አልተረጋጉም ግን ለራሳቸው ተወዛግቧል ግን አንተን ለማረጋጋት የሚሯሯጡ ሰዎች አሉ ዶክተሮች ናቸው እኮ ግን በስነ ልቦና ትምህርት በአማካሪነት እነሱ ኤክስፐርት ሆነናል ይላሉ ግን ለራሳቸው አልተረጋጉም ይሄ ሰው ግን ለራሱ በብቃት ህይወትን እየተወጣ ያለ ሰው ነው በብቃት ከብዙ ችግሮች ውስጥ አልፎ የወጣ ሰው ነው እኔ ማናዘዋል ፐርፌክት ነው ልል አልችልም አንዳንድ ሐሳቦቹ ገዥነት ላይ ኖራቸው ይችላል ከሚናገረው ኮሞቶ 20 ላይ ገዛ ይችላል 10 ላይ ገዛ ይችላል 80 እና 90 ኮቶሞች ተቆበለው እና መንፈሳዊውን ዕውቀት ጭምር ይጨምሩበታል የሚያረጋጋ የሚያጽናና እንደሆነ ያሳያል ይነግራል ያዋሃደዋል ያስማማሃል ስለዚህ ተለውጥ የኔ ጌታ አደናይ አልተረጋጋ ለመረጋጋት ይሞክራል ስለ ሐሺሽ ያወራል ደና የዲልና ጋንጃ አማረኝ ይላል ሐሺሽ አማረኝ ዝሙት አማረኝ ይላል ወደክኝ እኮ በቃ ችጋር እኮ አዶርክ ይላል ለኔ አትንገሩ ለኔ ሰዓባት ነው የኔ ጌታ ይሄ ለኔ አይጠቅመኝም እና የሚጠቅማችሁን ሰዎች ስሙ ተለውጠው ሊለውጣችሁ አትጮህ አትበሉት ይጮሃል እንጂ ለምንድን ነው የማይጮህ በእናትህ በፈጣሪው ነው ባትጮህብን ይላል ይጮህብሃል ለምንድን ነው የማይጮህብህ እንድትለወጥ እኮ ነው ቤተክርስቲያን ስትሄድ መስጊድ ስትሄድ ቸርች ስትሄድ እንዴት ነው ሰባኪያንሽ የሚያወሩት ጮክ ብለው አይደለም የሚያወሩት እሱ እኮ ምክንያት አለ መንፈሳዊም ሳይንሳዊም የሆነ ምክንያት አለ ሰው ጮክ ብሎ የሚናገርበት ጥልቅ ዕውቀት ነው ምርምር ነው ምክንያት ያላማ አመክንዮ አይደለም የሚደረገው እንደውም መንፈሳዊ ተቋሞች ስትሄዱ ጮክ ብሎ መናገር ብቻ ሳይሆን ማይክሮፎን አለው ማይክሮፎን እንደገና ስፒከሮች አሉት የተለያየ ስፒከሮች በተለያየ አቅጣጫ ሞንታርበው ግብብዳ ሞንታርበውላል ትኩረት ማድረግ የሚገባ ማይክሮፎኑ ወይ ሞንታርበው ላይ ሳይሆን በዛ በኩል የሚመጣው መልእክት ለኔ ህይወት ይጠቅማል ወይስ አይጠቅምም ነው በአብዛኛው ይጠቅማል የሚጠቅመን ሱማ የማይጠቅመን ተው አሉ አንዳንድ ሰዎች 10 ቪዲዮ ቲክቶክ ላይ እንተምና ቫይራል ሲሆኑ ብሮ ምናምን ብሎ የሚመጡ አሉ እነሱ እንኳን ቢሆን ባይመጥናቸው ለመምከር መራራጣቸው ባይመጥናቸው ግን ከጠቆመስ ካልጠቆመ ስክሮል በጣም ቀላል ነገር ያልተመቸ ሰው ጋር መሰዳደብ መፎጋገር አይጠቅም እኔ ለምሳሌ እውነቴ ነው መላቸው እንግዲህ እንደምታውቁት ማህበራዊ ሚዲያ ላይ ስትንቀሳቀሱ በጣም ብዙ የጭቀያ አስተሳሰብ ያላችሁ ሰዎች አሉ አንድ ቀን ትችት ኮሜንት ጽፌ አላውቅም በጎ የሰሩ ደስ የሚለኝ ነገር ሳለ ይመች አሪፍ ነው በርታ አንበሳ ብዬ አልፋለሁ ከዛ ውጭ ጭራሽ ኮሜንት አልጽፍም ምን አገባኝ መጥፎ ቦታ ላይ ተጎኝቼ መጥፎ ነገር ራሴን የምነክርበት አመክንዮ የለኝም ስለዚህ ራሴን ጎለል ነው ማድረግ በጎ ሰዎችን ግን አበረታታለሁ ስለዚህ ማን ያዘዋል እሸቱን በጣም ጥሩ እንቅስቃሴ ነው በርግጥ ዶክተር ምህረት ደበበ ኢትዮጵያ ውስጥ ቁጥር 1 በጣም ንግግሮቹ በብስለት የተሞሉ ዕውቀትን የተሞሉ የሚያግዙ የሚረዱ ሰው ነው ብዙ ሰው አሁን እሱም ያያችሁት አይደለም እዩት በጣም ይጠቅማቸዋል ማይንድ ሴት ዶክተር ምህረት ደበበን ሪኮመንድ አደርጋለሁ ለቤተሰቦቼ ሐሳቦቹ ገዢዎች ናቸው ይፈውሳሉ እርግጥ ያለ ሰው ነው በጣም ጠቃሚ የህይወት መንገድ ያለው ሰው ነው ስለዚህ የሚጠቅማችሁ እሱ ራስ ዶክተር ምህረትን ራስ ሰምታቸው ከናንተ ህይወት ጋር የማይሄድና የማይጠቅማችሁ ከሆነ ደግሞ መተው ትችላላችሁ ግን በጣም ብዙ ገዢ በጎ ሐሳቦች በእውቀት የተሞላ ሐሳቦች አሉት እዛ ላይ ብትከታተሉ ጥሩ ነው ለማለት እንዳለ ይሄኔ ሐሳብ ነው እንግዲህ እናንተ ደግሞ ቴስት ይኖራል በነገራችን ላይ ግድ ውደዱት ለማለት ፈልጌ አይደለም እንዲህ አይነት ሐሳብ ማንጸባርቀው ግድ ውደዱት ሳይሆን ቴስትም አለ አንዳንድ ጊዜ የሆነ ሐሳብ የሆነ ሰው ሲናገረውና የሆነ ሰው ሲናገረው የምትሰሙበትና የማትሰሙበት ሁኔታ አለ ስለዚህ
ሀሳቡ ከተመቻችሁ ስሙት፣ ካልተመቻችሁ ደግሞ ያው ስክሮል ታረግታላችሁ ወይም ደግሞ የሚመቻችሁን ሰው መርጣችሁ ትሰማላችሁ። ይሄን ሀሳብ ነው። ሲመቻችሁ ላይክ አድርጉ፣ ሼር አድርጉ። ፒስ